ተብዬ ነው እንጂ አሁን ራሱ እያመመኝ ነው። አይሚ ተለክፋብኛለች ታባለች እና ምን አደረክ? ዝም አልካቸው? ቡቡዬ ተለክፋብህ ዝም አልክ? አይ ግምጃዬ ቆፍጠር ቆፍጠን ብለሽ ስራሽን ስሪ። ይሄን ባቡጂ ፊልም እያያችሁ በቃ ኪለ ባቡሌ ትላላችሁ አይደለ? ጉድ እኮ ነው። ግን ይሁን ብዬ በሆዴ ይዤው ነው አሁን ልጅ ያለው ሰው እኔ አለችብኝ ራሴ ይዣት መጣውና ልጅ ናት እያልክ እኔ እኮ እንዴ ሃይሚን እንትን የሚላ ሰው ማለት የሚጠብሳ ሰው አይመጣም ማለት ይከብዳል እንዴ ስለሆነ ልጅ ማለት ነው። እኔ ሁሌ እንደ ልጅ ነው የሚያየኝና ልጅ እንኳን ብንፈልግ ወደፊት እኔ እንጃ ማላድግ ልጅ ነኝ ለሱ ልጅ ሲኖራችሁ ሙተት ያልኩበት ቪዲዮ ከሃይሚ ንግግር ማለት ነው። እግዚአብሔር ሁሉ ጊዜ ብሩኬ ሃይሚን ልጅ ነው የሚያረጋት እና በጣም የምትናደደው ፓርት ይሄ ፓርት ነው። እውነት ለመናገር ብሩኬ እንዴ ወይ ፍቅረኛ ወይ የኔ ፍቅር ካላልክ ወይ የሆነ እንዴት ነው ልጅ እያልክ ታዲያ ይሄ ሁሉ እንዴ እንደምን ታዲያ አፈቅራታለሁ ወዳታለሁ ባይሉ ይገርማል እንዴ ጋይስ ምን ጉር ነው? ወይኔ ዛሬ ግምጄ መሳቅ ገደለችኝ። አረ ሚፍታህ ጋማ ችግር አለ ጋይስ። ተመርምሮ የተመረመረ ቃል አላለችም። አረ እናንተ እኔ ግን እዚህ ጋር አንድ የምነግረው ነገር አለ ለሙቡ ማለት ነው። እሱ ነው ነገር ያበላሸው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንደናችሁ አላችሁ? ውድና የተከበራችሁ የጨረቃ ፋሚሊና የአዳኞች ፋሚሊ እንዴት ናችሁ? ደህና ናችሁ? እኛ አለን ደህና ነን፣ እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ በግምጃዬ ቤት ከቻሳ ብለዋል። እንዲሁም ደግሞ ከደብረ ዘይት ወደ አዲስ አበባ ጉዟቸውን አድርገዋል። ሚፍታህ ሃይሚ፣ እንዲሁም ግምጃዬ፣ እንዲሁም ብሩክ አለማየሁ በየነ ወደ አዲስ አበባ ጉዞ አድርገዋል ማለት ነው። የኛ ወድ ቤተሰቦች በቀልዳቸው መካከል እንግዲህ ቀልዳቸው አይጠገብም። አንዳንድ ነገር ወርወር አድርገዋል ማለት ነው። በሱ መካከል የተነጋገሩት ነገር አንዳንድ አስቂኝና አንዳንድ ቀልዶች ናቸው። ያው ወደ አዲስ አበባ መግባታቸውን ለማሳወቅ ያክል ነው እንጂ እውነት ለመናገር ቪዲዮአቸው ምንም አይነት ርዕስ የለውም፣ ግን የሚደብር ነገርም የለውም ማለት ነው። በነገራችን ላይ ብሩኬ ብዙ ጊዜ እንግዲህ እስከምናየው ድረስ ስፖርት ቦታ ከሄደ ፋትሚ ፈታብኝ ጓደኛ ይላል። የሆነ ቦታ በቃ ሲፈሱም ሲያሩም ምንም ሲሉ ሚስጥራቸውን ባታወራስ በቡዬ ተው እንጂ እንዴ ይቺን ነገር ቆፍጠን እንድትል ፈልጋለሁ። ጓደኞች የሚሆኑት ነገር አታወራ። አሁን ዛሬ ቀልድ ነው በነገራችን ላይ ጨዋታ ነው፣ ግን ደግሞ ሰው እንደ ቁም ነገር የሚወስደው ነገር አለ ማለት ነው ጋይስ። አሁን ዛሬ ሚፍታህን ሴት እንደ ማሳጅ እንደማታረገው ይሄ የታወቀ ነው። መቼስ የስራው በስራ አይነት ካልሆነ በስተቀር ሲጀመር ከሃይሚ ውጪ ሴት እሱ ብሩክ እንትና ማለት ነው። ብሩክ አላልኩም ሚፍታህ ከሃይሚ ውጪ ሴት ሰላም ብሎ እንኳን እኔ አይቻላቅም። ናዲያ ያው ፍቅረኛው ነበረች። አሁን ላይ የኔ ተለያይተው ይሁን ምን ይሁን አላቅም። ከዛ ውጪ ግን ብዙ ጊዜ ከሴት ጋር እንትን ሲል ሲሰራ ሴት ጋር ብዙ አይነካካም። ብቻ በአጠቃላይ ሚፍታህ ማለት ነው። እና ያው እኔ ሃይማኖቱ ስለማይፈቅድ ነው ብዬ ነው ማስብለት የሚይዝለት ሁሉ ጊዜ ማለት ነው። ከሃይሚ ጋር ደግሞ ያው ሃይሚ ደግሞ እንግዲህ ወጣ ያለችም ልጅም ስላልሆነች ከማንም ጋርም ስለማትገጥም ይመስለኛል ብዬ እንደዛ ነው ያሰብኩለት ከሃይሚ ጋር በሚሆን ሰዓት ማለት ነው። ጀስት እሱ እንደዚህ አይነት ነገር አይፈቀድለትም። ነገር ግን ቢሆን እንኳን ብሩኬ በእርግጥ አላወቀውም አላገናዘበውም። እንደ ቀልድ ነው እየተናገረ ያለው። ሰው ደግሞ እንደ ቁም ነገር ይወስደዋል። ስለዚህ የጓደኞችን ሚስጥር ጠብቀናል ቡቡዬ ማለት ነው። ነገር ሲያመልጥ ራስ ይመለጥ ይላል ያገሬ ሰው። በዚህ መካከል ሌላም ነገር ስታይ እንደዚህ ዝም ብሎ እንደ ቀልድ ካመለጠህ ችግር ነው የሚሆነው። ሁለተኛ ሚስጥር ይደብቁዋል ጓደኞች። ስለዚህ ሚስጥራቸውን ጠብቅላቸው እላለሁ። ምክንያቱም አንተ እንደዛ ስትለው ሚፍታህ ተዋረደ። ምን ነው ውርደቱ? የወደፊት የምታገባው ሚስቱ አረ እናንተ ቲክታክ ላይ ደግሞ ብዙ ልጆች ናቸው አፈቀር ነው የሚሉት ማለት ነው። ከዛ የወደፊት የሚያገባው አስተማማኝ ነው። እንዲህ የሞከራችሁት እኮ ነው የሚመስለው። ተው እንጂ እናንተ ምን ሆናችሁ ነው? የሰው ልብ ታንጠልጥሩ። ሚፍታህን ስንት የሚያፈቅረው ሰው አለ መሰላችሁ እንዴ? ግምጃዬ ደግሞ አረ እናንተ ስንት ግምጃዬ ደግሞ ጭራሽ ዶክተር ይመስል የመረመረች ያየች ይመስል ይበቃ አስተማማኝ ነው ማለት አረ እዚች ጋር ሙት ነው ያልኩት በሳቅ እግዚአብሔርን። ብሩኬ ደግሞ ጨዋታውን ራሱ አምጥቶ ራሱ ያፍራል ማለት ነው። አጅሪስ ግምጃዬ እናቴ ቀደረችው።
በሳቅ የሞትኩበት ፓርት አንድ ይሄ ፓርት ነው። ሁለተኛው ፓርት ደግሞ እዚህ ዱባይ ላይ መጥቼ ዱባይ ላይ መጥቼ ዋጋ ለመጠየቅ ፓኪስታን የሚበዛበት ይችን ሀውማ እችላለሁ። ከዛ ምንድነው ያለው የስ ስላለሁ ነው ይችን ያለ ፓርት ብሩኬ አስቆኛል። ወይ ሌላው ደግሞ ሃይሚ ብሩኬ ሁሌ እንደ ልጅ ነው የሚያደርገኝ፣ ወደፊት ልጅ እንኳን ብንወልድ ከልጆቹ ለይቶ ሁሌ ሁለት ልጅ አለኝ እያለ ነው። አንድ ልጅ በወልድለት ሁለት ልጅ አለኝ እያለ ነው የሚያስበው ብላለች። እና ብዙ ጊዜ ነው ብሩኬ በዚህ ጉዳይ ላይ የሚለው። አሁን ግን ካሁን በኋላ ግን አድጋለች ሃይሚ ማለት ነው። እውነት ለመናገር ካሁን በኋላ በልጅ ቦታ አትተካም። የኔ ፍቅር በላት ወይም ደግሞ የኔ ቆንጆ በላት። በቃ የኔ ፍቅር የሚለውን ነገር እየፈራኸው ስለሆነ የኔ ቆንጆ በላት። የኔ ቆንጆ አብራኝ ስላለች ችግር የለም። ልጄማ ካልክ ችግር እኮ ነው ቡቡ። እንዴ ምን አስበህ ነው? ተው እንጂ እንዴ አፍቃሪዎቹ ይጠራቀሙ ይብዙ። እና ምን አንዣባዋታቸው ለሷ ብዙ ነገር ይገባታል። የኔ ፍቅር አላለም። እናንተ ግን ሰው በውሸት ግን የኔ ፍቅር ስል ያሳምራል። የእውነተኛ ፍቅር ያለው ሰው ደግሞ የኔ ፍቅር ለማለት ቃሉ ይሰስትለታል። ልክ እንደ ብሩኬ ማለት ነው። ብሩኬ አሁን የኔ ፍቅር ለሚለው ቃል ሳስቶ ነው ልጄ እያለ የኔ ቆንጆ ወድሻለሁ እንደዛ እያለ በዛም ሃይሚና ፈቅራታለን እያሉ በነፃ እንትናቸውን እንትን ይላሉ ይበትናሉ ማለት ነው። ፍቅራቸውን ይበትናሉ በነፃ በአየር ላይ ማለት ነው። ብሩክ ደግሞ ምቅ አድርጎ ይዞ ውስጡን እየጎዳው ውስጡን እያቃጠለው ማለት ነው። የሃይሚ ፍቅር ያው ስለሚወዳት ብዬ ነው፣ እንደሚያፈቅራት እናውቃለን መቼስ። ግን ደግሞ በቃ የኔ ፍቅር የምትለው ቃል የሆነ በቃ ክብድ ብለዋለች። በቃ ሸክም ብለዋታል እሱ ማለት ነው። ሌላው ደግሞ የኔ ፍቅር የሚለው ቃሎት በቃ ሜዳውን ሁሉ የኔ ፍቅር እያለ ቪዲዮ ይሰራል ማለት ነው። ስለዚህ የሆነ ከልጅ ጋር አታመሳስላት ቡቡዬ፣ የኔ ቆንጆ በላት ሃይማኖት ታደሰን ማለት ነው ጋይስ፣ አይመስላችሁም? ምክንያቱም ካለበለዚያ አፍቃሪ ይበዛላ እንዴ? አይበዛም? ይበዛል። ተው እንጂ እዚህ ጋር ብሩክ ምንድነው ጥያቄ አለ። ገብቷችኋል አይደለ? ስለዚህ ይሄ እንደ ልጅ የሚታየው ነገር ይቅር አይደል ጋይስ? እና ደስ ይላል። ከዛ በተረፈ የሆነ እንደዚህ ፍቅረኛሞች ጋር አይ ነው ምንም ችግር የለውም በነገራችን ላይ ማለት ነው። ግምጃዬ አለባበስሽን እንደው እባክሽ አስተካኪ የኔ ቆንጆ የኔ ውድ፣ እኔ በጣም ስለምወድሽ ነው የምነግርሽ። አለባበስሽን በቃ ከእምብርትሽ በላይ ጡትሽ ጋር ምንድነው እንዴ? በቃ ሼፓም ነሽ፣ ቦርጨለሽም፣ ወገበ ለግላጋ ነሽ፣ በጣም ታምሪያለሽ። በቃ ቆፍጠን በይ ካሁን በኋላ ማለት ነው። የምሬ ነው። በጣም የምትወዷት ሰዎች ማለት ነው ንገሯት፣ አስተያየት ማለት ነው። ዛሬ የለበሰችው ቦዲ ወይ እስከ ላይ ድረስ ሀብ ሱሪ ቢሆን በጣም አሪፍ ነበር። ሱሪው ሀብ አይደለም። ሀብ ሲሆን ትንሽ ከፍ ይላል። ገብቷቸዋል አይደለ? በጣም ወረደ። ስለዚህ ግምጃዬ አለባበስሽን አስተካኪ። በቃ ይሄ ሴት ልጅ ክብር ነው። በቃ ላንቺም ክብርሽ ነው። በቃ ደስ በዚህ አጋጣሚ እኔ ብሩክን ሳላመሰግነው የማላልፈው ነገር ሃይሚዬ እንደዚህ አይነት ልብስ ስለብስ ለምን ይላል። ካሜራ ላይ አይደለም የሚቆጣት፣ ከካሜራ ጀርባ አንድ ጊዜ ካሜራ ላይ አይ ምናምን ሲላት እሷም ወዲያው ተወች። የሚገርማችሁ ነገር የሆነ እንደዚህ አጭር ሆኖ ከኋላው ጀርባው እንዳለ ክፍት የሆነ እንደውም ምን ቪዲዮ ላይ ነበር ሲጣሉ ሁሉ ተለብሰው ነበረ ብሩክ እንደሚያናድር ስለምታቅ ማለት ነው። ከዛ ግን ግፍ አርቀተዎች ያንን ልብስ ለብሰው አታውቅም። የሚገርማችሁ ነገር ማለት ነው። በዚህ እኔ ብሩክን በጣም ነው እንትን ምለው። ሃይሚ በቃ ሽክፍ እንድትል ያረጋት። ሃይሚም ደግሞ ያኔ አንዳንዴ የሆነ በቃ ከምታዩት ነገር ብለብሰው በቃ ይሆናል አይደለ? ያኔ መጥፎ ነገር ኖሮት አይደለም አለ አይደለ? ዝም ብላችሁ አንዳንዴ የሆነ በቃ ለኛ የማይታየን ነገር ለሰው ላይ ግን ገኑ አሁን ዛሬ ግምጃዬ በጣም ነው አጠራት ልብሱ። በቃ ወይ ዋና ቦታ እየገባች አይደለም አይደል? ኦሬዲ ጉዞ እያደረገች ነው ከነሱ ጋር። ስለዚህ በቃ እንደዚህ የሆነ ቁፍጠን ሰው ማያሳፍረው ቦታ ላይ እዛ አሁን ሚፍታህ አለ። ሚፍታህ ሙስሊም ነው፣ ብሩክም ባለትዳር ነው ኦሬዲ። ምንም ችግር የለውም። ግን ደግሞ ያኔ ከለል በቃ ቢባል በጣም ጥሩ ነው ብዬ አስባለሁ። ግምጄ የኔ እህት የኔ ውድ በጣም ስለምወድሽ ነው እኔ የምነግርሽ። በጣም እንዳንቺው ግልጽ ነኝ ሲበዛ። ለሃይሚም እንደዚህ እስካፍንጫቸው እስከምነግር አስተያየት ስለምናገር በሃይሚ በኩል በጣም ነው የሚጠላኝ ጠላት አለ። ግን እኔ የሚሆናትን የሚያምርባትን ወደፊት የሚሆናትን ነገር ከብሩክ እንዳትለይ፣ ይሄን ጸባይሽን አስተካኪ፣ ይሄን እንዲሁኝ እያልን እዚህ ደርሰና 3 አመት ሆነናል ኦሬዲ።
የሚወድም አለ የማይወድም አለ። ይሄንን በመናገሬ ማለት ነው። ሶ ግምጃዬም ወደኛ እህታችን ሆነሽ እስከመጣሽ ድረስ ብሩክና ሀይሚ ጋር ስትሄጂ ምርጥ ልብስ በቃ የሆነ ሰውነትሽን ሽፍን የሚያደርግ ኮተት በይ ሳይሆን ኖርማሊ ሆድሽን አታሳይ፣ በቃ ሆድሽን አታሳይ። አለቀ። እነ ብሩክ ጋር ብቻ ሳይሆን በቃ ኖርማሊ ሌላ ቦታ በቃ የሆነ የራት ግብዣ ወይም ደግሞ ከባልሽ ጋር የፈለግሽ ቦታ ስትሄጂ እንደዛ መሆን ትችላለሽ። ከዛ ውጪ ግን ያንቺ ያልሆኑ ወንዶች ጋር ስትቀላቀይ አለባበስሽን ብታስተካኪ በጣም ደስ ይለኛል። ክብር ይጨምርልሻል እንጂ ሴትነትሽን አያወርድም ብዬ አስባለሁ። የኛ ውድ ቤተሰቦች አዳኞች ባነጋገሬ ከተከፋችሁ በጣም ይቅርታ ጠይቃችኋለሁ። እኔ ደስ ስለማይለኝ ነው። ለምን እንደሆነ አላውቅም። ለምን ወንድ ይማልልባችኋል? ለምን ወንድ እንትን ይላችኋል? የእናንተ አይደል ያሰው አይደል እንዴ? ስለዚህ ሰው ጥሩ አይደለም፣ ማሳሳትም ጥሩ አይደለም። በቷቻላ ጥሩ የሆነ ለእናንተ ጥሩ አመለካከት ያለን ሰው በሴት ልጅ በገለዋ ታሳስታለች ይባላል። ሰው ከዛ አንጻርም ለመከላከል ይጠቅምሻል ብዬ አስባለሁ። ግምጄ የኔ ውድ እንደተቀየሙ ቤተሰቦች እንደዛ ስላልኩ ማለት ነው። እኔ ግልጽ ነኝ፣ ልክ እንደ ግምጄም ግልጽ ናት። ግልጽ ስለሆነች ነው ዛሬ ሚፍታህ ማሳጅ ገብቶ ማሳጅ ሲደረግ ስትባል ቅንብርብር አድርጋ ብሩኬ ሳይጨርሰው ካፉ ላይ ቅብል ብላ አሰማምራ ወራቸው። ጭራሽ ራሷ መርመራ ቸክ አድርጋ በቃ ቆንጆ ነገር ቆንጆ በየአይነት ምግብ እንዳቀረበ ሰው ያጠግባል ብላ ቁጭ አላለችም። ግምጄ ባልሽ ምን ይልሻል? ወይኔ እናቴ። በነገራችን ላይ ጨዋታ ነው፣ ቀልድ ነው፣ ምንም ችግር የለውም። በነገራችን ላይ ማለት ነው የኛ ወድ ቤተሰቦች ብቻ ዛሬ በጣም ፈታ ዘና የሚያደርግ ነበር። እንዲሁም ሀገር ውስጥ ነው የምንዝናናው። ካሁን በኋላ የትም ቦታ እንሄድም ብላችኋል። ለምን በዶላር እያወጣችሁ ኩዌት፣ ሳውዲ፣ ዱባይ ለምን ትሄዳላችሁ? አገራችሁ ስንት የሚታይ ነገር አለ። ባህር ዳር አለ፣ እንዳለው ሚፍታህ ወሎ አለ፣ ጅማ በጣም የሚያምር ቦታ አለ። እዛ አገሩ ሰላም ሲሆን ወይም ደግሞ በፍላይት ከሆነ ደግሞ ችግር የለውም መሄድ ትችላላችሁ። ሶ እንደዛ መዝናናት ሀገራችሁን አስጠሩ። በቃ ኢትዮጵያ ያለ እንደሚባል ቦታ ሄዱ። የምሬን ነው። ሜሽን አድርጉላችሁ። በዚህ አጋጣሚ ሌላ ሀገር እየሄዳችሁ ይሄ አፈር ላይ አሸዋ ላይ መንከባለል ምን አመጣው? ሀገራችሁን ለምለማችሁን በቃ እሱም ማሳየት ነው ያለባችሁ። ብሩክና ሀይሚ ይሄ ነገራችሁ በጣም ተመችቶኛል። የት ቦታ እንሄድላችሁ ብለዋል። ቤተሰቦችም አፕሬሽት አድርጓቸው። ከአገር ውጪ መውጣት የለባቸውም። ለምን ይወጣሉ? ለምን በዶላር እየሰሩ በዶላር መንዝረው በዶላር ለምን ይዝናናሉ? በኢትዮጵያ ብር ዘርዝረው እንዴ የትኬት ወደ ውጭ የሚሄዱበትን አገር ውስጥ አዝናንቶ ይመልሳቸዋል። እንዴ ምን አሁን እዚህ ብትመጡ አረንጓዴ ነው ያለው እና አፈር ሌላ ምን አለ? ኢትዮጵያ ግን ስንት ነገር አየሩ ራሱ ብዙ ነገር አለ። ቋንቋ ነው እንግዲህ የሚለየው እዚህ ሰው ሀገር ስትመጡ። ስለዚህ ይሄንን አፕሬሽት አድርጓቸው። በዛው ብር ይቆጥባሉ። ብዙ ነገር ገብታችኋል ቤተሰብ። እና ለማንኛውም ዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ይመስላል። የኛ ውድ ቤተሰቦች በሰላም እንደገባችሁ ተስፋ እናደርጋለን። ብሩኬም ሀይሚም ግምጄም እንዲሁም ሚፍታህ ላይቭ ላይ ነው ያላችኋቸው ነበር። ሜቢ መጥተው ሊሆን ይችላል። እኔ እራት እንደጨረስኩ ነው ወዳው ይሄን ቪዲዮ ልሰራ የመጣሁት ማለት ነው። የኛ ውድ ቤተሰቦች ቪዲዮን ከወደዳችሁት ለግምጄ የሚያልኩትን ሜሽን አድርጉላት፣ ለብሩክ አለማየሁ የሚያልኩትን ሜሽን አድርጉላት። ለሚፍታህና ለሀይሚ ምንም አይነት አስተያየት የለኝም። ምክንያቱም ምንም ያወሩት ነገር የለም። እንዴ ሀይሚ ልጅ እያለኝ ነው ብላለች። አዎ እሱንም ሜሽን አድርጉላት። ብሩኬ ካሁን በኋላ ልጅ ማለት የለበትም። ወየኔ ቆንጆ ወየኔ መቤት ማለት አለበት። ገብቷችኋል? ምክንያቱም የኔ አፍቃሪ ሚል እንዳይመጣ ማለት ነው። እና ይሄን ይመስላል አስተያየቴ። የኔ ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ ወዳችኋለሁ።